ሲነሳ ሃይማኖተኛ ጭንቅ ነው የሚለው። ስለዚህ ተረጋጋ ምናምን ቁጣ ቁጣ ይለዋል። አየህ አንዴ ቀስ በል እንጂ መኖርህን እንዴት አወቅህ? እንዴት አንተ ነፍስ አለህ የለህም? ለምሳሌ ይህ ማስረጃ ሊሆን አይችልም። የት አለ አምላክ? አሳየኝ። ካለ 5 የስሜት ሕዋሳቶች አሉኝ። ከ5ቱ የስሜት ሕዋሳቶቼ በአንዱ አሳየኝ፣ መኖሩን አረጋግጥልኝ። ረጋ ብል ማንን እንትን ቀስ ብለህ እያወራሁ ነው አይደለ? ቀስ ብለህ ቃላቶችን ተጠቀም። የትም አልሄድም፣ አትሰደብም፣ አትንቋሸሽም፣ ምን አትልም። ሀሳብ መለዋወጥ የሚባል ነገር ገብቶሃል አይደለ? አሁን አምላክ መኖሩን ለማመን አሳየኝ ብለሃል አሁን አይደለ? ስለዚህ አንድን ነገር ለማመን የግዴታ ማየት አለብን፣ ካልሆነ ያ ነገር ሊያሳምነን አይችልም የሚል መስፈርት አስቀምጧል። አንተ ነፍስ አለህ የለህም? አለኝ። አይተሃታል አላየሃትም? ይኸው እኔ ነኝ እኮ እያዋራሁ ያለሁት እኔ አይደለሁ። ማየት ምን ምኑ ነው የሚታየው? ስለዚህ አላየሃትም። ምን ማለት ነው አላየሃትም? ይኸው እኔ ነኝ እታያለሁ። ቅድመ አያት አለህ የለህም? በቪዲዮ ልግባል እንደ ይታያለሁ። ምን ሆነ ነው? ይኸው እኔ በቪዲዮ ማየት ትችላለህ። ቅድመ አያት አለህ የለህም? አሁን አምላክ የሚለውን ለማስረዳት ነው ቅድመ አያት የጠየቀኝ? እሱን አይደለም። አንድን ነገር ካላየን ማመን አንችልም የሚለውን መስፈርትህ ስህተት እንደሆነ በራስህ ላስረዳህ ነው። ቅድመ አያት አለህ የለህም? ኖ ምንም ማስረጃ እያቀረብክ እኮ አይደለም። አምላክ ለመኖሩ በ5ቱ የስሜት ሕዋሳቶቼ አሳየኝ እንድረዳ አድርገኝ። አስቀመጥክ መሰለህ ዘለቀ። አንድን ነገር ለማመን የግዴታ ማየት አለብን የሚል መስፈርት አስቀምጠሃል። እሱ ያስቀመጥከው ሚዛን አንተ ራሱ እንደማትቆምበት ላስረዳህ ነው። ቅድመ አያት አለህ የለህም? እኔ የጠየቅኩን ጥያቄ ሰምተዋል? በትክክል ጥያቄን ሰምተዋል? እየደገምኩት ነው። ምናልክ አንተ አንድን ነገር ለማመን ኧረ አልሰማም። አምላክ ለመኖሩ 5 የስሜት ሕዋሳቶች አሉኝ እኔ 5 የስሜት ሕዋሳት። ከ5ቱ የስሜት ሕዋሳቶቼ በአንዱ መኖሩን አረጋግጥልኝ ያልኩ አላረጋግጥም። አንተ አምላክ መኖሩን ለማመን አንድን ነገር ለመኖሩ ለማመን ማየት ያስፈልጋል እኮ የሚል መስፈርት አስቀምጥ። ይሄ ነግሬያለሁ። አልሰማኝም። ስለምቸኩል አልሰማኝም። እንዲህ እኔ እኮ ሃይማኖተኞች ቤት ገብቼ ጠይቃቸዋለሁ። ስጠይቃቸው አንተ ምትለው ነው የሚመልሱ። ከቻልክ አውራ። ቅድመ አያትህ አለህ የለህም? ቅድመ አያት ለአንተ አለኝ። አይተኸዋል አላየኸውም? አላየሁት። ስለዚህ ቅድመ አያት መኖርህ እንዴት ልታረጋግጥ ቻልክ? ቅድምም ብለኸኛል፣ ካላየሁኝ አንድ ነገር አላምንም ብለሃል። ቅድመ አያት አለህ ወይስ? ኖ ጥያቄን ሳልጨርስ አይ እንዲህ አይነት እንትን እንዲህ አይነት ፑርሳይኮ አይሰራም። አያሽ በራሳቸው እንኳን በሚያስቀምጡ መስፈርት ላይ መቆም አይችሉም። በአንዴ ነው በእጅዶ ብላቸው የምጥሏቸው። አምላክ መኖሩን እንዴት አመንክ ካላየህ አለ። ተመልከቱ። ስለዚህ አንድን ነገር ለማመን የግዴታ ማየት አለብኝ የሚል መስፈርት ጭንቅላቱ ላይ ያስቀምጣል። እንደሱ ከሆነ ቅድመ አያት አለህ ወይ? አለኝ አለ። አይተሃል ወይ? አላየሁትም። ስለዚህ ከራስህ ያስቀመጥከው መስፈርት ጋር የምትጋጩ ናቸው። እነዚህ ሰዎች አስተዋይነን አይምሯለን ከሃይማኖተኞች በላይ ብለው ራሳቸውን ያስባሉ። በጣም ያሳዝነው የሚገርማቸው ገብቷል አይደል? ከሃይማኖተኞች በላይ ነን፣ በቃ እኛ በቃ ነጥቀናል ብለው ይለዋል። እነሱ ወላሂ መጨረሻ በራሳቸው መስፈርት እንኳን መቆም ማትችሉ የመጨረሻ ሃይማኖች ናቸው። ገብቷችኋል? አንድን ነገር ለማየት የግዴታ አንድ ነገር ለማመን ማየት መስፈርት ነው ብለው ካስቀመጡ ቅድመ አያት አለው ይበለው። አለኝ ነው የሚለው። መቼም እኔ ከአባቴ እንጂ የተገኘሁት መጀመሪያ ከቅድመ አያት የለኝም ሊል አይችልም። አለኝ። አይተዋል ወይ? አላየሁትም። ስለዚህ ካታየው እንዴት አመንክ? ከዛ እናንተ ሃይማኖተኞች ብሎ እንደገና ለማጣጣል ሳታያቸው ብዙ የታመኑ ነገራት። ስለዚህ ስለ አምላክ ስመጣልህ ጊዜ ምንድን ነው ከተባለ አምላክ እኛን በሚመስሉ ነቢያት የሚባሉ ከእኛ የሆኑ አካሎችን እየመረጠ ስለ ራሱ አሳወቃቸው። ከመጀመሪያው ሰው ጀምሮ እስከ መጨረሻው ዘመን ነቢይ ድረስ ከአዳም ጀምሮ አላህ ስብሐነሁ ወተዓላ ራሱን በነቢያት በኩል አስተዋወቀ። ገብተዋል አይደለ? ያ ነው አምላክ በዚህ መንገድ ስለ ራሱ አስተዋወቀን። እነ ኢብራሂም፣ እነ እስማዒል፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዮሴፍ እነዚህን እያናገራቸው በተለያየ መንገድ ሲፈልግ በመልአክ ሲፈልግ በቀጥታ
ስለ ለሰው ዘር እንዳለ ስለ ራሱ የዚህ ዓለም ባለቤት ማን ነው የሚለውን ሰማይን ማን ፈጠረው፣ ምድር ማን ፈጠረ፣ እናንተን ማን ፈጠራችሁ፣ ለምን ዓላማ ተፈጠራቸው የሚለውን ሁሉ በነቢያት በኩል አሳወቃቸው። ከዚያ በኋላ ነገር ነው ተቻለ። ይህ ነው። ቆም ብላቸው አስተውሉ። ሳታዩቸው ያመናቸዋቸው በርካታ ነገራቶች አሉ። ይዟቸዋል። አንዳንድ በጣም ያሳዝነው ክርስቲያን ሆነው ይህን ጥያቄ ይጠይቃሉ። አምላክ ለመኖሩ ማረጋገጫ ምንድን ነው? ምክንያቱም አላየኸውም ሊሉ ይችላሉ። ይዟቸዋል። መልአክ አለ ወይ ብላችሁ ጠይቋቸው። አዎ አለ። አይታቸዋል ወይ? አላየሁትም ነው የሚለው። ታዲያ እንዴት አወቅ? ተጽፎ ነው ያገኘሁት። ነገር ግን እስልምና ላይ ሲመጡ እምነት አልባ ሆነው ልክ እንዲህ አይነት ልጅ ብሎ መጥተው ይጠይቃቸዋል። ይዟቸዋል። እስልምና ለመኖሩ ማስረጃ አለ ከነቢዩ መሐመድ በፊት። ከዛስ ያንን ካላየሁኝ አላምንም። አምላክ በነቢያት በኩል ስላለፈው ትውልድም ሆነ ስለሚመጣውም ስለ ድብቅ ነገራቶች በገሃድ ስላሉ ነገራቶች ይናገራል። ስለዚህ ነቢያት በሚባል ነገር ያመነ አካል በነቢያት በኩል ሳታያቸው ያመንካቸው በርካታ ነገራቶች አሉ። ለምሳሌ ስለ መልአክ ሊሆን ይችላል። ገብርኤል የሚባል መልአክ አለ፣ ሚካኤል የሚባል መልአክ አለ። እነዚህን ሁሉ እናምናቸዋለን። ግን አይተናቸው ነው ወይም በዘን ላላየናቸው እምነት የሚባል ነገር ነው። አማኝ የተባሉትም ያላዩትን ነገር አምላክ በነቢያት በኩል ስላረጋገጠላቸው በማመናቸው ነው። በኢስላም የአገላለጽ ዒልም ልገይብ ተብሎ ይገለጻል። ገና ሲጀምር አላህ አሊፍ ላም ሚም ዛሊከ ልኪታቡ ላ ረይበ ፊህ ሁደን ልልሙተቂን አለዚነ ዩእሚኑነ ቢልገይብ ይላል። እነዚያ በሩቅ የሚያምኑ ናቸው አለ አምላክ አላህ ስብሐነ ወተዓላ። እኛ ማየት የማንችላቸው ነገራቶች በነቢይ በኩል የነገረንን አምነን መቀበላችን ያ ነው። እሺ እዚህ አዛን ብሏል። ወደ መስጂድ ሊሄድ ነው። ጥያቄ ያለው ክርስቲያን ካለ ገብቶ ከእነርሱ ጋር መጠያየቅ ይችላል። ቅድም በእስራኤልና በኢየሩሳሌም ነው የተገለጠው፣ ኢትዮጵያ ላይ አልተገለጠም። እዛ ነው መሰበክ ያለበት፣ እግዚአብሔር የተገለጠው እዛ ነው ምናምን ስትል ነበረ። አላለም። ከሬስ ወታ እኮ ነው አንተ እየጠየቀኝ ያለው። በፈጣን ምንድን ነው ርዕስ ምንድን ነው? አይደለም በሬስ ላይ ነው መጠየቅ ያለብህ። እኔ ገባው መጠየቅ ያለ እኔ የፈለግኩት ሌላ፣ አንተ ሌላ። መጀመሪያ መስበክ ያለበት እስራኤል ላይ ነው የተሰበከው፣ የተገለጠው እስራኤል ላይ ነው ምናምን ስትል ነበር። ማነው የሚሰበከው? ቅድም ስታወራ ነበረው። መስበክ ማለት ኢየሱስ ክርስቶስ ሰባኪ ነበር አይደለ? ቅድም ስታወራ የነበረው እኮ ቅድም ኢየሱስ ክርስቶስ ሰባኪ ነው አይደል? እንደ መጽሐፍ ቅዱስ አንድ ሰባኪ ነበራ። እኔ የጠየኩት ነው፣ አንተ የጠየኩትን ብቻ መልሳ ያልተጠየቀው ከአንተ እኛ ደግሞ አላለም። ቅድም እንደሱ አይደለም። ኢየሩሳሌም እና እስራኤል ብቻ ነው መሰበክና እዛ ነው መሰበክ ያለበት ምናምን ብለህ ስታወራ ነበረ። ይህ እንደዛ አላለም እሱ። ቅድም የዛኔ የተሳሳተ ቃል ነው አሁን እሱ እየተናገረ ያለ እኮ። ለምን እንደዛ አልክ ታዲያ? አንተ አላለም እያልከህ ነው። ጌታ ሰው እንደዛ አላለም። እኛ መሰበክ ያለበት እዚህ ቦታ ነው አላለም። አይደለም እስራኤል ነው የተሰበከው፣ እስራኤል ነው እንጂ እዚህ አልተሰበከም ምናምን ስትል ነበረ። እንደሱ አላለ። ኦኬ ኢየሱስ ክርስቶስ ከእስራኤል ቤት ሆነው ለጠፉት በጎች በቀር አልተላኩም ይላል አይደለ? ይሰማሃል? አዎ ከእስራኤል ቤት ሆነው ለጠፉት በጎች በቀር አልተላኩም አለ። አንተ እስራኤላዊ ነህ አይደለም? እኔ የጠየኩት ሌላ፣ አንተ የምትጠይቀው ሌላ። ተው አልተግባባን። አንተ እሺ ኢየሱስ ክርስቶስ ለምንድን ነው ሕፃናቶችን ግደሏቸው ያለው? እግዚአብሔር መጽሐፍ ቅዱስ ላይ ለምንድን ነው ሕፃናቶችን ግደሉ ያለው? አረ በጌታ በኢየሱስ ክርስቶስም ምን ላይ ነው ያለው? እንደዛ መጽሐፍ ቅዱስ ላይ ላሳየህ። ሕፃናቶችን ግደል ያለው? ሕፃናቶችን ሴቶችን ግደሏቸው ይላል። እግዚአብሔር ሴትና ሕፃን አይወድም። ግደሏቸው ነው። እስኪ ያሳያላችሁ። ያ እነዚህ ጋር ምርን ያል ታነባዋለን። አንብብልህ ቁጥር 2 መጽሐፍ ሳሙኤል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣
እስራኤል ከግብፅ በወጣ ጊዜ አምላክ በመንገድ የተቃወመ ያደረገበትን እበቀላለሁ። አሁንም ሄዶ ለምን ትሸፍናለህ ያለው? አሁንም ሄደ አማሌቅን ምታ፣ ያላቸውንም ሁሉ ፈጽም አጥፋ፣ ታምራቸው። መጀመሪያ ከዛ ከላይ ተረዳ። አንተ ምን ሲያደርጉ ነበር? እነሱ አመፃ፣ በዛን ጊዜ እነሱ በጣም አመፃ ምናምን ሲያካሂዱ ነበረ፣ አይታዘዙም ነበረ። በዛ ነው ቁጣ የተነሳባቸው። አሁንም ለእግዚአብሔር የማይታዘዝ ትውልድ ካለ ይጠፋል። ይህን ማመን አለብህ። አሁን ጥያቄው ምንድን ነው? እዚህ ጋር ምን ይላል? ህፃናትንና ሴቶችን ግደሏቸው ይላል አይደለ? ህፃኑን፣ በሬውንና በጉን፣ ግመሉን፣ አህያውን ግደለው። እንደዛ ያለበት ምክንያት አንተ እኔ እኮ ነገርኩህ እኮ ማንበብ ትችላለህ። ምራቱን ግን አትችልም። የዛን ሰዓት እነሱ አይታዘዙም ነበረ። ህፃናቶቹ ሰማይንና ምድርን የፈጠረውን እግዚአብሔርን አይቀበሉትም። የዛን ሰዓት አይቀበሉትም። ስለማይቀበሉት እኮ ነው አይቀበሉትም። ስለዚህ ትእዛዙን ስላልፈጸሙ ከሆነ ህፃናቶቹም በሬዎቹ ምን አይነት ትእዛዝ ሳይፈጽሙ ቀርተው ነው የጌታ ሰው ግደሏቸው ብሎ ትእዛዝ ያወጣባቸው? በሬ ሲያሳደዱ ነበረ። እነሱ ሲያሳደዱ ነበረ፣ ሲያስቸግሩ ነበረ። የዛን ሰዓት ሲያሳደዱ፣ ዘጸአት ላይ አንብባ። ሲያሳደዱ፣ ሲያስቸግሩ አልተቀበሉትማ። እኔም አሁን ለምሳሌ እኔም አሁን ካልተቀበልኩ እኔም ፈጣሪም ካልተቀበልኩ ማለት ነው ከነ ቤተሰቤ ያጠፋል ካልተቀበልኩ። ስለዚህ ትእዛዝ አልቀበልም ብላ ማለት ነው። ያልተቀበለ ማንም ይጠፋል። ያልተቀበለ የማወቃል ያልተቀበለ ሰማይና ምድርን የፈጠረው ከአብ የመጣው እግዚአብሔር የተቀበለ ህዝብ ይጠፋል። እሱ ነው አንተ ያውና ነበብከው። እሱን አልተረዳም። አንተ ብትረዳ ለምን አንተ ለምሳሌ ይኸውልህ አንተ በቃ በአንተ ላይ ትልቅ ዓላማ አለ። ይህ ማወቅ አለብህ። በአንተ ላይ ትልቅ ዓላማ አለ። እንዲህ ናቸው ልላችሁ ፈልጌ ነው። በባዶ ነው ኢየሱስ ክርስቶስ ጌታ ነው ይሏቸዋል። ጌትነት ምን እንደሆነ መጽሐፍ ቅዱስ ላይ ትርጉም አያውቁትም። ገብታችኋል አይደለ? ክርስትና ማለት እንደዚህ ነው። ከይቅርታ ጋር ከትልቅ ይቅርታ ጋር መጽሐፋቸው ላይ ምን እንዳለ ያውቁ፣ ግን ዝም ብሎ በባዶ ኢየሱስ ክርስቶስ ጌታ ነው ብለው እንዲያምኑ አድርገዋቸዋል። ገብታችኋል? በጣም ያሳዝናል። በጣም ያሳዝናል። ብዙ ሰላም አለይኩም። ዋሌኩም ሰላም። እሺ ኮሜንት ላይ ሌባ እያልክ ነው እና ግባ። አንድ ጊዜ ልክ ላለ ገብተህ ሌባ በል፣ ችግር የለውም ይቅርብ። እሺ ሰላም። እሺ ገብተሃል። ሰላም ሄሎ ሄሎ ሰላም ነው። እሺ ይሰማል? ይሰማል። እሺ ትጠይቀኛለህ ወይም እኔም ጠይቀው ካለ ስላለኝ ልቀጥለው ወይስ ትጠይቀኛለህ? እሺ ኢየሱስ ለአምላክ አምላክ ይኖረዋል ብለህ ታምናለህ? ለአምላክ አምላክ ይኖረዋል? የለውም። በጣም ጥሩ። ስለዚህ አምላክ አለው ከተባለ እርሱ አምላክ ሊሆን አይችልም ማለት ነው። ኢየሱስ ክርስቶስ አምላክ አለው የለውም? ኢየሱስ ክርስቶስ በምድር ያለ ሰው ነበረ፣ ፍጹም ሰው ነበር። ስለዚህ
አምላኬ ብሎታል። እግዚአብሔር አብን አምላኬ ለምን ተውከኝ ብሎታል። ስለዚህ ለኢየሱስ ክርስቶስ አምላክ አለው። በምድር ላይ ያለ አምላክ ነበር። ለዛ ነው አምላክና አባት የኢየሱስ ክርስቶስ አምላክና አባት የሚለው ለዛ ነው። በሰማይስ ላይ ያለ አምላክ አለ የለው? አሁን በአሁኑ ሰዓት ኢየሱስ ክርስቶስ አምላክ የለውም። በምድር ላይ በነበረበት 33 ዓመቶች ግን ሰው ስለነበረ አምላክ ነበረ። ዮሐንስ ራእይ ላይ ኢየሱስ ክርስቶስ አምላክ እንዳለ ይናገራል። አዎ በምድር ላይ በነበረ ሰዓት ምድር ላይ ሳይሆን ካረገ በኋላ። እሺ ያውጣልኝ ጥቅሱን አሳይ። ዮሐንስ ራእይ ምዕራፍ 1 ቁጥር 3 ላይ ተመልከተ። እሺ ታነብኝ ትችላለህ? ችግር የለም አነብልሃለሁ። ዮሐንስ ራእይ ምዕራፍ 1 ቁጥር 3 ላይ ነው ይላል። እሺ ቁጥር 6 ይቅርታ። መንግስታትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ እያለ ይናገራል። ይህን የራእይ እንግዲህ ክርስቶስ ካረገ በኋላ ለዮሐንስ ተገልጦለታል ነው አይደለም? ስለዚህ እዚያ ቦታ ላይ ሲገልጽ ለአምላክ እያለ ቁጥር 6 ሙሉን አንብበው። ቁጥር 6 ለወደደን ከሚለው ጀምሮ አንብበው። አዎ ችግር የለም። ለአምላክ አምላክ እንዳለው ነው። አይ ችግር አለው። አንብበው ሙሉ መጽሐፍ። ለወደደን ስለሚል ለወደደን በኃጢአቱ በደሙ ላጠበን ይላል። አይ ጨረስክ? አዎ እኮ ከለወደደን ከሚለው ጀምሮ ብታነበው ጥሩ ነው። አንብበው ሙሉን፣ ችግር የለውም። አምላክ እንዳለው ነው የፈለግነው፣ እሱን ያሳያል። እሺ ለወደደን ከኃጢአታችንም በደሙ ላጠበን መንግስትንም ለአምላኩና ለአባቱ ይላል። ይህን ቅድም ነገርኩ። ለአምላኩና ለአባቱ ይላል እና ለአምላኩ የሚለው በምድር ሳለ ኢየሱስ ክርስቶስ አምላኬ ብሎታል። አምላኩም ነበረ። ራእይ የተገለጠ አሁን ካለው በኋላ ግን አባቱ ነው። አብ አባት ክርስቶስ ራእይ የተገለጠው መቼ ነው? ክርስቶስ ካረገ በኋላ ነው ወደ ሰማይ ወይስ ምድር ላይ ያለ ነው? እዚህ ጋር እያቀረበ ያለው ምስጋና ነው። ለወደደን በደሙ ላጠበን መንግስትንም ለአምላኩና ለአባቱ ካህን እንዲሆን ላደረገ ይላል። ራእይ መጽሐፍ የተገለጠ እርሱ ለዘላለም ክብር ለዘላለም ይሁን ይላል። ይሄ መጽሐፍ የተገለጠው ምድር ላይ ክርስቶስ ሳለ ነው ወይንስ ሰማይ ላይ ካረገ በኋላ ነው? ካረገ በኋላ ነው። ስለዚህ ካረገ በኋላ በተገለጠው ቃል ላይ ምድር ላይ አይደለም። ካረገ በኋላ በተገለጠው ቃል ላይ አምላኩ እያለ ይገልጻሉ ሐዋርያቶች። እንዳውም ይሄ ቃል የመጣው ከእግዚአብሔር ከዚያ በኋላ ለመልአኩ ከዚያ በኋላ ማን ነው? ለኢየሱስ ከዚያ ለመልአኩ ከዚያ ለዮሐንስ የመጣ ቃል ነው። ከየት ከተባለ ክርስቶስ ካረገ በኋላ ሰማይ ላይ። ስለዚህ በዚያ ሁኔታ ላይ ሳለ ሰማይ ላይ ባለበት ማንነቱ አምላክ እንዳለው ይገልጻል መጽሐፍ። ምድር ላይ ያለ አይደለም ይሄ። እሺ ምድር ላይ ያለው ለምሳሌ በደሙ ላጠበን ይላል እኮ። በደሙ ያጠበን ሰማይ ሆኖ ነው። በምን አጠበህ አይደለም ጥያቄው። በምን አጠበህ ሳይሆን አምላኩ ስለሚል ነው። በስጋ እያለ የነበረውን ታይም ለመግለጽ ስለሆነ እኮ ነው በደሙ ሚሊዮን ያመጣው። በምድር ላይ ያለውን ጊዜ ለመግለጽ ነው በደሙ ሚሊዮን የመጣው። ስለዛ ነው ደሙን አፈሰሰ የሚለው ካረገ በኋላ ሳይሆን በምድር ላይ በነበረ ሰዓት ነው። እና ምናልባት እችን ለመረዳት ከሞከርከኝ ማለት ነው። የነሳው በአምላኬ መቅደስ አምድ እንዲሆን አድርገዋለሁ ይላል ኢየሱስ ክርስቶስ። አምላክ እያለ ኢየሱስ ክርስቶስ ቃል በቃል ራሱ ይናገራል። ዮሐንስ ራእይ 3:12 ላይ ይናገራል። አምላኬ ለምን ተውከኝም ይላል ነው። እሱ ምድር ላይ ነው። እሱን ተው ነው እኮ ምድር ላይ ስላለ ነው እሱ አልከን። ወደ እሱ ተው ነው። ካረገ በኋላ ኢየሱስ ክርስቶስ ሲናገር በራእይ ላይ ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁኝ ይላል። ካረገ በኋላ ምን ትላለህ? አምላክ እያለ ይጠራል ሰማይ ላይ ሆኖ ራሱ። ወደፊትም ከዚያ ከቶ አይወጣም። የአምላኬን ስምና የአምላኬን ከተማ ስም ማለት ከሰማይ ከአምላኬ ዘንድ የምትወርደውን አዲሱን ኢየሩሳሌም አዲሱን ስሜን በእርሱ ላይ እጽፋለሁ እያለ ይናገራል። አምላክ እያለ ኢየሱስ ክርስቶስ ሰማይ ላይ ሆኖ ሁሉ ይናገራል፣ ምድር ላይ ብቻ አይደለም። ስለዚህ ያ ነው። ስለዚህ የኢየሱስ ክርስቶስ አምላክ ማን ነው? ማን ነው አምላኩ? አምላክ ወንድሜ፣ አሁን እኮ አንተ በግልጽ መልሼ እልሃለሁ፣ ግን ለምን ጥቅሱ እንደዘለልካት አላውቅም። ራሱን ያስቀመጥካትን ጥቅስ ቅድም ዮሐንስ 3:12 እስራኤል ላይ ዮሐንስ 3:12 ላይ ያመጣ
የቅድም የመጀመሪያው ጥቅስ ራእይ 3:12 የመጀመሪያው ምዕራፍ አምላክ እያለ ይናገራል ኢየሱስ ክርስቶስ ራሱ ቃል በቃል እኮ ምዕራፍ 1 ላይ ያሳየኝ መጀመሪያ አይደለም። በቃ እሱን አልቀበልም ማልክ ሰማይ ላይ ሆኖ ነው የተናገረው ካረገ በኋላ የሚለውን አምነህ አይ አልቀበልም ማልክ አልፈኩልህና እሱን ራእይ 3:12 ላይ አምላክ 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 እያለ ወደ 3 ጊዜ ይናገራል ኢየሱስ። የት ካረገ በኋላ እኔ ያው በግልጽ ነገር ያለው እስቲ የትኛው ጥቅስ እንደሆነ እሺ እናንብበውና ይሄንንም አስረዳለሁ። ችግር የለውም። ከዚህ በፊት አይቶት አያውቅም፣ ግን ያስረዳናል። የት እንዳለ አታውቅም ነው አታውቅም? አላውቅም በሉ 3 ዮሐንስ ራእይ 3 ላይ ያለውን ነው እያመጣልኝ ያለ ይመስለኛል። አይደለም ይመስለኛል። ኧረ አያውቀውም የት እንዳለ እኔ ነኝ የምሰጠው፣ ግን አስረዳለሁ ይላል። ሳይረዳ ነው ነግረኛል። ከዮሐንስ 3:8 ጀምሮ ያለው ነው ወንድሜ ነግሬህ እንጂ ከዚህ በፊት እዚህ ጋር የምታናግራቸውን ሰዎች እዚህ ጋር ቡሊ አታድርግ፣ በአነጋገራቸው ምናምን አታሹፍ። ቅድምም በልጁ አክሰንት ሁሉ አስታሾፍ ነበረ። ከኔ ጋር እያወሩ ትኩረታቸው ታች ጋር ይሆናል። ቢያንስ ፖለቲካ